ኢየሱስ በመስቀል ላይ የሰራው በጣም ብዙ ድንቅ ስራዎች አሉ። ቀጥታ የሰልፍ ስፍራ ነው የመስቀል ቦታ እንጂ አሰቃቂ ግድያውን ብቻ ትኩረት የተደረገበት ሳይሆን የአጽናፈ ሰማይ ድል የሰማይ ኃጢአት ወይም ችግር የፈታበት ህጋዊ ግብይት ነው ወይም ህጋዊ ስፍራ ነው። ኃጢአትን፣ እርግማንን፣ በጨለማ ኃይል ላይ ያሉትን ስልጣናቸውን ለመግፈፍ የሰራበት የሰውን ወይም በኃጢአት ወይም በውድቀት ምክንያት የሰው ልጅ የሆነበትን ቦታ የተካበት የምትክነት ስፍራ የሰራበት በጣም የሚገርም ስፍራ ነው እንጂ አሰቃቂ መከራውን ብቻ ትኩረት የተደረገበት ስፍራ እንዳልሆነ በመጀመሪያ ሰዎች ሊያስተውሉ ይገባል ብዬ አምናለሁ። በመስቀል ላይ ኢየሱስ ምን ፈጸመ ነው? ዛሬ ትኩረት አድርገን ካለን ጊዜ አንፃር አንድ ነገር ላይ ትኩረት እናደርጋለን። በቀጣይ በመስቀል ላይ ኢየሱስ የፈጸማቸውን ድንቅ ስራዎችን መናገር እንጀምራለን። ዛሬ የሰውን ዘር ከእርግማን እንዴት ነው ነፃ ያወጣው? ከእርግማን ዛሬ ብዙ ሰዎች በእርግማን ስር እንዳሉ ያውቃሉ። እርግማንን ለማሰበር በጣም ብዙ ስፍራ ይሄዳሉ። እርግማን አለብኝ ብለው በኮንሺየስ ማይንዳቸው ይዘዋል። ግን ኢየሱስ እርግማንን አስመልክቶ ምን ሰርቷል? በእርግጥ የሰው ልጅን ከእርግማን ነፃ አውጥቷል የሚለውን ለማየት የመጀመሪያ የመጽሐፍ ቅዱስ ጥቅስ እንድታወጣልኝና እንድታነብልኝ የምፈልገው ሮሜ ምዕራፍ 7 ቁጥር 13 ላይ ህግ ባህሪውን መጀመሪያ ማወቅ አለብን። በጌታ ስም አነባለሁ። እንደዚህ ይላል፣ እንግዲህ በጎ የሆነው ነገር ለኔ ሞት ሆነብኝን? አይደለም፣ ነገር ግን ኃጢአት ሆነ። ተመልከቱ። እንግዲህ በጎ የሆነው ነገር ለኔ ያለና ምን ሰራብኝ አለ? ለኔ ሞት ሆነብኝን? አያውንስ ከላይ ስታነቡት ህጉ በራሱ ጻድቅ ነው፣ ቅዱስ ነው፣ ንጹህ ነው ይላል። በራሱ ህጉ በራሱ ችግር የለበትም። ነገር ግን መልካም የሆነው ይሄ ህግ እኔ ጋር ሲመጣ ግን ሞት ሰራብኝ አለ። እሺ፣ ነገር ግን ኃጢአት ሆነ። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ። አሁን ተመልከቱ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአት ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ። አያችሁ፣ ኃጢአት እንዲሆን ይገለጥ ዘንድ ይላል። ዋናዋ ነጥብ ይችኛዋ ነች። ኃጢአት እንዲሆን ይገለጥ ዘንድ። ስለዚህ ህጉ የመጣበት ዋነኛ ምክንያት ሰዎች በውድቀት ምክንያት የእግዚአብሔር መንፈስ ያድርበት የነበረው በመንፈሳቸው ክፍል ላይ ልክ አዳም ሲወድቅ በጨለማ ቁጥጥር ስር ሆነ፣ በኃጢአት ተያዘ፣ የኃጢአት ስጋ ወይም የኃጢአት ሰው ሆነ። ከዚህ የተነሳ ኃጢአት መሆኑ እንዲታወቅ እግዚአብሔር ያደረገው ድንቅ ምስጢር ቢኖር ህጉን ነው የሰጠው። ህጉን ሲሰጣቸው የህጉ ዓላማ ምንድነው ሲባል ኃጢአት መሆኑ ምን ይበል ዘንድ ይታወቅ ዘንድ ይገለጥ ዘንድ። ስለዚህ ኃጢአትን ማግኒፋይ ምን አደረገው ስትል ህጉ ነው ማግኒፋይ ያደረገው። በሰው ውስጥ ተሰውሮ የነበረው ጳውሎስ ስለዚህ ሲናገር አትመኝ የሚል ህግ ባይኖር ኖሮ መመኘትን ባላወቅኩ ነበር አለ። ስለዚህ አትመኝ የሚለው ህግ በውስጡ የተሰወረውን የመመኘት ፍላጎት፣ የመመኘት መሻት፣ የመመኘትን ኃጢአት ምን እንዲሆን አደረገው? እንዲወጣና እንዲገለጥ አደረገው። ከዚህ የተነሳ ህጉ ሰዎችን ኃጢአተኛ መሆናቸውን እንዲገለጡ አደረገ። ዋው! ከዚህ ጋር የተያዘ አንድ ቃል አለ ሮሜ መጽሐፍ 8 ላይ ምን ይላል? ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ ስጋ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። ከስጋ የተነሳ ስለደከመ። አሁን ቅድም በጣም ጥሩ ነገር አስቀምጣል። ህጉ የተሰጣቸው አካላት ህጉ የተሰጠበት ሪሊ በእግዚአብሔር ማይንድ ውስጥ የነበረው ህጉን ጠብቆ እንደሚጸድቁ እግዚአብሔር ማይንድ ውስጥ አለ ብዬ አላምንም። አልነበረም። ነገር ግን ኃጢአት መሆኑ ይታወቅ ዘንድ ብለን እንደገለጽከው። ምክንያቱም በጣም ደስ የሚለው ነገር እነዚህ ህጉ የተሰጣቸው እንግዲህ አይሁድ እንደሆኑ እናውቃለን። አይዛብም ቢሆን ከአዳም የመጣ ስለሆነ ሰው ስጋዊ ስለሆነ ህጉ ቅድም እንዳልከው ቅዱስ ነው፣ ጻድቅ ነው፣ ንጹህ ነው ይላል እግዚአብሔር ቃል። ነገር ግን ይህ ንጹህ ጻድቅና ቅዱስ የሆነው ኃጢአተኛ ለሆነ ሰው ነው የተሰጠው። ስለዚህ ከስጋ የተነሳ ስለደከመ ይላል እዚህ ቦታ ላይ ጳውሎስ ሲናገር ማለት ነው። ከስጋ የተነሳ ስለደከመ እግዚአብሔር ህጉን ጠብቆ
ስጋ የለበሰ ሁሉ እንደማይጸድቅ ይላል ጳውሎስ ቦታ ላይና ጌታችን ኢየሱስ ክርስቶስ ቅድም አንተን እንደተናገርከው ምትክ ሆኖ ቀራንዮ መስቀል ላይ በሚወጣበት ሰዓት ላይ ያንን ነገር አሁን እዚህ ጋር ሰዎች በራሳቸው ማድረግ ያልቻሉትን ነገሮች ለሰዎች አሁን ቅድም አንድ ነገር በጣም ትልቅ ነገር አስቀምጣል። ምክንያቱም አሁን ስለ እርግማን በእኛ ሀገር ላይ በተለይ ኢትዮጵያ ውስጥ ያለው አመለካከት አሁን ክርስቲያኑም ጌታን አግኝቶ አዲስ ፍጥረትም ሆኖ ስለ መርገም እየተወራ ገና መርገም በአገልጋይ እንደሚሰበር እየተወራ ነው ያለውና ይህንን በደንብ አያይዘ ኢየሱስ ቀራንዮ መስቀል ላይ የሰራው ስራ ጋር አያይዘ እንድታብራራልኝ ይፈልጋለሁ። ዛሬ በጣም ወሳኝ ትኩረት አድርገን የምንሰራው ኢየሱስ እንዴት ከእርግማን እንዴት እንደዋጀን የመስቀሉ ስራ ቅድም እንዳልኳችሁ ከአሰቃቂ መከራው ባለፈ በመንፈስ ዓለም ኢየሱስ ክርስቶስ እርግማንን አስመልክቶ የሰራው ስራ አለ። ይሄን የመጀመሪያውን ቃል እስኪ ገላትያ ምዕራፍ 3 ቁጥር 10 ላይ እንዴት አድርጎ ከእርግማን እንዴት ነፃ እንዳወጣን መጀመሪያ እስኪ ማየት እንጀምር። እስኪ አንብብልኝ። ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸውና ከሕግ ስራ የሆኑት ሁሉ አለና በእርግማን በታች ናቸውና ከእርግማን በታች ናቸው። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር በሕግ መጽሐፍ የተጻፈውን ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተመልክቷልና ሕጉ የማይኖርበት የማይፈጽመውና የማያደርገው ከእርግማን በታች ነው። ስለዚህ ሕጉ ሰዎችን ሁሉ ሕጉ የተሰጣቸውንም ሆነ ያልተሰጣቸውን የሰው ዘርን በሙሉ ከእርግማን በታች እንደሆኑ አድርጎ እንዲወስን አድርጎታል። ስለዚህ አሁን ሰዎች እርግማን የለብኝም የሚል ማንነት እንዳይኖራቸው የመጀመሪያ ስራ የተሰራ ሲሆን ኢየሱስ በመስቀል ላይ ግን ሰዎችን ሁሉ ከእርግማን በታች ሆነዋል። ለምን? ይሄን ሕግ የማይፈጽም የማያደርግ የማይፈጽም ምን ይሆናል አለ? ከእርግማን በታች ይሆናል። ስለዚህ እርግማን ይሆናል። አሁን ታዲያ ኢየሱስ በመስቀል ላይ ምን ሰራ ብለን ስናስብ ኢየሱስ በመስቀል ላይ በጣም ድንቅ ስራ ሰርቷል። ቅድም እንዳልኩት የምትክነት ስራ ሰርቷል። አሁን ሰዎች ሁሉ ከእርግማን በታች እንደሆኑ የተረጋገጠ ሆኗል። በሕሊና ሕግ የተሰጣቸው አሕዛብም ቢሆኑ አይሁዶችም በሕጉ መሰረት ከእርግማን በታች ሆነዋል። ሁሉም ኃጢአት ሰርቷል። የእግዚአብሔር ክብር ምን ብሏቸዋል ይላል? ጎድሏቸዋል። አንድስ እንኳን ጻድቅ የለም። ስለዚህ አሁን ከእርግማን ያመለጠ ወይም እርግማን እንዳይሰራበት በራሱ የቆመ ማንም ሰው ከፀሐይ በታች አልነበረም። ኢየሱስ ክርስቶስ መጥቶ ከዚህ እርግማን ነፃ ካላወጣው በስተቀር አሁን ኢየሱስ ከዚህ እርግማን ለማውጣት ምን አደረገ? በብሉይ መጽሐፍ ስለ እርግማን የተጻፈውን እስኪ ዘዳግም ምዕራፍ 21 ቁጥር 23 ላይ እስኪ እናንብበው። በእርግጥ ኢየሱስ በመስቀል ላይ ወይም በእንጨት ላይ የተሰቀለበት ምክንያት ከእርግማን ነፃ ሊያወጣን ነው። እስኪ እናንብበው። እንደዚህ ይላል። እስኪ አንብበው። ዘዳግም ምዕራፍ 21 ቁጥር 23 ላይ ተመልከቱ ምን እንደሚል። በእንጨት ላይ የተሰቀለ ተመልከቱ። አሁን በእግዚአብሔር ዘንድ የተረገመ ነውና በእንጨት ላይ የተሰቀለ አለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠን ምድር እንዳያረክስ በእርግጥ በዚያው ቀን በእርግጥም በዛው ቀን ቅበረው። ኢየሱስ ላይ ይሄ ነው የሆነው። በእንጨት የሚሰቀል በእግዚአብሔር ፊት ምንድነው አለ? እርጉም ነው። ምድሪቷን ደግሞ እግዚአብሔር የሰጠህን ርስቱንና ምድሪቷን እንዳያረክሳት የዛኑ ቀን አውርደ ምን በለው? ቅበረው። አሁን መጽሐፍ ቅዱስ እግዚአብሔር አንድ ነገር አስቀምጧል። በእንጨት ላይ የሚሰቀል በሰው ፊት አይደለም፣ በእግዚአብሔር ፊት የተረገመ ነው አለ። አሁን ኢየሱስ ይሄንን ቦታ የሰው ዘር በሙሉ ከእርግማን በታች ወድቀዋል። ስለዚህ ኢየሱስ የሰውን ቦታ ምትክ ሊሆን ነው የመጣውና የሰውን ቦታ ሊወስድ ነው የመጣውና የሱ የሆነውን ለመስጠት የሰው የሆነውን መውሰድ ነበረበትና ይሄንን ስፍራ ኢየሱስ ሆነው። ሐዋርያ ጳውሎስ ይሄንን ስፍራ በቀጥታ ገላትያን 3:13 ላይ ተናገረው። መጽሐፍ ምን አለ ይላል? አሁን ተመልከቱ። ገላትያን 3 ምዕራፍ 13 ላይ እንደዚህ የሚል ቃል አለ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። የት? ዘዳግም 21:23 ላይ ተጽፏል። አሁን ያነበብንላችሁ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል።
ክርስቶስ ስለኛ እርግማን ሆኖ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀ። አያችሁት? ኢየሱስ አስቀድሞ እግዚአብሔር እርግማንን ብሎ ያስቀመጠው አንድ ስፍራ አለ። በእኔ ፊት 1% የተረገመ ይሆናል አለ። ያን ፐርሰን ማን ነው አለ? በእንጨት ላይ የሚሰቀል። ሕጉን አመጣና ሰዎችን ሁሉ ከእርግማን በታች እንዲሆኑ አደረጋቸው። ስለዚህ ማንም ሰው ከእርግማን ነፃ አይደለም የሚልበት ሌቭል ላይ የሰው ዘር በሙሉ መጣ። ኢየሱስ ሲመጣ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል፣ ሁሉ ከእርግማን በታች ሆነዋል። ስለዚህ ኢየሱስ መጣና ያንን በእግዚአብሔር ፊት እርጉም ነው የተባለበትን ያንን ስፍራ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ኢየሱስ ዋው! ምናልባት አሁን እዚህ ጋር በጣም ግልጽ መሆን ስላለብን ሕጉ የተሰጣቸው ለእስራኤላውያን ወይም ለአይሁዶች እንደሆነ የታወቀ ነው። ነገር ግን ከአዳም የመጣ ሰው ሁሉ ኃጢአተኛ ነው። እዚህ ቦታ ላይ አንድ በጣም የገረመኝ ጥቅስ ያየው ነበር። ሮሜ መጽሐፍ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። በጣም የሚገርም ማለት ነው። ምክንያቱም ያው የምናወራው ርዕስ ብዙ የተሳሳቱ ነገሮች እንደ አገልግሎት በጣም በቤተ ክርስቲያን ስለሚደረግ ያን ነገር ፈር ያስይዛል ብዬ ስለማምን ነው። እንደዚህ ይላል ሮሜ 3:9 እንግዲህ ምን ይሁን ከእነርሱ እንበልጣንን? ከቶ አይደለም። አይሁድም የግሪክም ሰዎች ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም እያለ ያወራል እዚህ ቦታ ላይ ማለት ነው። ስለዚህ እዚህ ቦታ ላይ እግዚአብሔር ቃል ሕጉ የተሰጣቸው አይሁድም ሕጉ ያልተሰጣቸውም ሁሉም ከኃጢአት በታች እንደሆኑ የእግዚአብሔር ቃል ይናገራል። በኃጢ ቤት እርግማን አለ ይላል ደግሞ ዘብሉይ ኪዳን ሌላ መጽሐፍ ላይ ማለት ነው። ስለዚህ ኤቭሪባዲ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ብለህ ቅድም እንዳወራው ኤቭሪባዲ አሁን አንደር ዘ ሲን ነው፣ አንደር ዘ ከርስ ማለት ነው። ስለዚህ ሜይቢ እዚህ ጋር በጣም ትኩረት አሁን እንድታደርግ በጣም ፈልጋለሁ። ምክንያቱም ቅድም አንተ መነሻ ላይ አንስታል ኢትዮጵያ ውስጥ አማኞች ላይ እንኳን አሁን በክርስቶስ ያመኑ አዲስ ፍጥረት በሆኑ ሰዎች ላይ እንኳን እርግማን እንደሚሰራ በጣም ብዙ አገልጋይ የተባሉ ሰዎች ከምናምን የመጣ እርግማን ዛሬ ይሰበራል፣ መርገም የመስበር ኮንፈረንስ ምናምን የተባለ ሁሉ ፕሮግራም ይዘጋጃልና ይህንን ነገር ኢየሱስ ክርስቶስ ቀራንዮ መስቀል ላይ የሰራውን ስራ ይህ ስራ አይቃወሙም። ሰዎች የሚያደርጉት ልምምድ ቶታሊ ነው የሚቃወሙ። ሕጉ የተሰጣቸው አይሁድም ሕጉ ያልተሰጣቸውም ሁሉም ከኃጢአት በታች እንደሆኑ የእግዚአብሔር ቃል ይናገራል። በኃጢ ቤት እርግማን አለ ይላል ደግሞ ዘብሉይ ኪዳን ሌላ መጽሐፍ ላይ ማለት ነው። ስለዚህ ኤቭሪባዲ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ብለህ ቅድም እንዳወራው ኤቭሪባዲ አሁን አንደር ዘ ሲን ነው፣ አንደር ዘ ከርስ ማለት ነው። ስለዚህ ሜይቢ እዚህ ጋር በጣም ትኩረት አሁን እንድታደርግ በጣም ፈልጋለሁ። ምክንያቱም ቅድም አንተ መነሻ ላይ አንስታል ኢትዮጵያ ውስጥ አማኞች ላይ እንኳን አሁን በክርስቶስ ያመኑ አዲስ ፍጥረት በሆኑ ሰዎች ላይ እንኳን እርግማን እንደሚሰራ በጣም ብዙ አገልጋይ የተባሉ ሰዎች ከምናምን የመጣ እርግማን ዛሬ ይሰበራል፣ መርገም የመስበር ኮንፈረንስ ምናምን የተባለ ሁሉ ፕሮግራም ይዘጋጃልና ይህንን ነገር ኢየሱስ ክርስቶስ ቀራንዮ መስቀል ላይ የሰራውን ስራ ይህ ስራ አይቃወሙም። ሰዎች የሚያደርጉት ልምምድ ቶታሊ ነው የሚቃወሙ። ለምን መሰለ? ለዚህ ነው መስቀሉ ላይ የተሰራውን ስራ የሚሸፍን ብዙ ስራዎች ምድራችን ላይ አሉ። ቀደም ሲጀምር እንዳልኩ መከራውንና ስቃዩን ብቻ አይደለም፣ ከመከራውና ከስቃዩ ጀርባ በመንፈስ ዓለም የተሰራ ድርጊቶች አሉ። አሁን ዛሬ እኛ እርግማን ላይ ትኩረት አደረግን። ነገ ኃጢአትን በመስቀል ላይ እንዴት እንዳስወገደ እናያለን። ቀጥሎ ደግሞ የክፉ መናፍስቶችን የክፉ ኃይላቶችን በመስቀል ላይ ኃይላቸውን ስልጣናቸውን እንዴት ገፎ ራቁታቸውን በአደባባይ እንዴት እንዳሳያቸው የጦርነት ስፍራ ነው ያ መስቀል እንጂ ኢየሱስን የሆኑ ኃይለኞች መጥተው ያሰቃዩበት ስፍራ አይደለም። የጦርነት ስፍራ ነው። በሃይማኖት በአይሁድ ሃይማኖተኞችና በሮም ወታደሮች ሲታይ ኢየሱስ ላይ የተደረገው ነገር ኢየሱስን ያሸነፉ ነው የመሰለው። በመንፈስ አይን ሲታይ ግን ቶታሊ ጦርነት ነው የተካሄደ የነበረው። ለዚህ ነው ሕጉ
አሁን በሰው ልጆች ላይ ሰይጣን ከርግማን በታች አድርጓቸዋል የሰውን ዘር በሙሉ። ሕጉ መጣና ሰዎችን ሁሉ የተረገሙ አደረጋቸው። አሁን አመጣ ሮሜ መጽሐፍ የተጻፈበትን የተወሰነ ሮሜ ታውቃለህ፣ የእግዚአብሔርን ጽድቅ ያለ ሥራ የሆነን የእግዚአብሔርን ጽድቅ ለሰዎች ለማስረከብ የመጣ የእግዚአብሔር መልእክት ነው ለሐዋርያ ጳውሎስ የተሰጠው። ይሄንን የእግዚአብሔርን መልእክት ግን ለሰው ከማቅረቡ በፊት የሚቀርብላቸውን ሰዎች አለን የሚሉትን ነገር ማስጣል ነበረበት። ባህሪውን አይተህ እንደሆነ የሮሜ መጽሐፍ መጀመሪያ አይሁዶች አሕዛብ እግዚአብሔርን ለማወቅ ስላልወደዳችሁ ለማይረባ አእምሮ አሳልፎ ሰጣችሁ። አየህ አሁን እግዚአብሔርን ለማወቅ ስላልወደዳችሁ እንጂ የህሊናን ፍርድ ሰጥቷችሁ ነበር። በአእምሮአችሁ በህሊና ፍርድ ውስጥ ነበራችሁ። ግን እግዚአብሔርን ለማወቅ ስላልወደዳችሁ ለማይረባ አእምሮ አሳልፎ ሰጣችሁ። ስለዚህ እናንተም አሁን ጨዋንን ጥሩነን እኛ እንደዚህ ሕጉ ስላልተሰጠን የሚል ማንነት የላችሁ፣ ከኃጢአት በታች ናችሁ አለ። ከዛ አሕዛቦች አይሁዶች አለ። አይሁዶች ደግሞ አባቶች ከናንተ ናቸው። አየህ የተስፋው ቃል የተሰጠው ለናንተ ነው። ኢየሱስ ክርስቶስ የመጣው በእናንተ በኩል ነው። ነገር ግን አለ እናንተም ከኃጢአት በታች እንደሆናችሁ ሕጉ ራሱ ከሷቸዋል። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል አለና ሁሉን አፍ አዘጋ። አፍ ሁሉ ምላስ ሁሉ ይዘጋ ዘንድ ይላል ሻራፕ የሚለውን ቃል አደረገና አሁን የእግዚአብሔር ጽድቅ ለአሕዛብም ለአይሁድም በእምነት የሆነን የእግዚአብሔር ጽድቅ፣ በጸጋ የሆነን የእግዚአብሔር ጽድቅ፣ በስጦታ የሆነውን የእግዚአብሔርን ጽድቅ ከምንም ትምክት ውጪ መቀበል እንዲችሉ ላያቸው ላይ የነበረን ትምክት ሲያራግፍ ነው የምታየው። በጣም ደስ የሚል ነገር ነው። እኔ ይህን ዲስከሽን ምክንያቱም ያው እግዚአብሔር ይህንን ፕሮግራም እግዚአብሔር ነው ያዘጋጀው። ሰው በኃይሉ አይበረታም። እንግዲህ እኛ በራሳችን ያመጣነው ነገር ወይም የመጣ ነገር አይደለም። ቅድም እንዳወራው አሁን በጣም ብዙ የጌታችንን የኢየሱስ ክርስቶስን የመስቀል ስራ የሚጻረርና የሚቃወም ወይም እውቅና ያልሰጠ ልምምድ ቤተክርስቲያን ወይም ሰዎች ዘንድ በጣም አለ፣ በስፋት ማለት ነው። ምክንያቱም ቅድም ብላ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። መዋጀት ማለት አንድን ሰው ከዛ ከተያዘበት ነፃ ማውጣት ማለት ነው አይደል? በድሮ ጊዜ የባሪያ ግዢ የሚባል አለ። ባሪያው ላይ ዋጋው ይለጠፍበታል፣ ያለበት ዕዳ ይለጠፍበታል። ይሄንን ሰውየው ላይ ወይም ባሪያው ላይ ያለውን ዕዳ ያንን ዋጋ የሚከፍል ሌላ ጌታ ይመጣና ያንን ዋጋ ይከፍለውና ወስዶ መልሶ ለራሱ ባሪያ ያደርገዋል። አየህ እኔና እኛ የዕዳ ጽፈት በላያችን ላይ አለ። ሰይጣን ሌጋሊ መብት ያገኘበት ሌጋሊ እኛን በእግዚአብሔር ፊት ተቀባይነት እንዳናገኝ ያደረገበት ኃጢአተኛ የሆንበት እርጉም የሆንበት ከእግዚአብሔር የተለየንበት ሌጋል ማንነትና መብት የያዘ ነበር። ኢየሱስ መጣና የምትክነትን ቦታ ነው የወሰደው። መጣና በእንጨት የሚሰቀል ሁሉ የተረገመ ነው በእግዚአብሔር ፊት አለና ዘዳግም 21 ላይ መጀመሪያ እግዚአብሔር እንዲመዘገብ አደረገ። ከዛ ያንን ቦታ ኢየሱስ ክርስቶስ መጣና በእግዚአብሔር ፊት እርግማን የሆነውን ያንን ቦታ ኢየሱስ መጣና በእንጨት ላይ ሰቀሉት። በእንጨት ላይ ሲሰቅሉት ሐዋርያ ጳውሎስ ምን አደረገ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ስለዚህ ኢየሱስ ስለኛ ምትክ ሆነ። አሁን ሁሉም ሰው እርግማን ውስጥ ነው ያለው ይለናል። ኢየሱስ ስለኛ ስለሁላችን እርግማን ሆኖ ከሕግ እርግማን ዋጀን። ስለዚህ ዛሬ አማኝ ይሄንን የተሰራውን የመስቀልን እውነት የሚያስተውን የሚያስክደውን ማንኛውም መልእክት ሊቀበል አይገባውም። ከሕግ እርግማን ነፃ ወጥቷል። ከዚህ ጋር እንዳልከው በጣም ደስ የሚል ሐሳብ ነው አሁን ያወራን ያለ ነው። ቁጥር 14 ላይ ገላትያ መጽሐፍ ምዕራፍ 3 ቁጥር 14 ላይ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይልና ቁጥር 14 ላይ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ይላል። ተመልከቱ ወደ ስለዚህ ቦታ ላይ አሁን ክርስቶስን ተቀብለናል የሚሉ ከሆነ እግዚአብሔር አብርሃምን ላንተና ለዘሪ ያለ እግዚአብሔር አብርሃምን የባረከበት በረከት በክርስቶስ ኢየሱስ ወደ አሕዛብ እንዲደርስ ነው ያለ ነው እዚህ ቦታ ላይ ቃሉ። ስለዚህ ክርስቶስን ከተቀበሉ የአብርሃም በረከት ነው በላያቸው ላይ ያለው የሚሰራው እንጂ እርግማን አይደለም። ይህንስ አሁን ካለው ቤተክርስቲያን ውስጥ አሁን ካለው አገልግሎት ጋር እንዴት አያይዘህ ትገልጸዋለህ? ለዚህ ነው ዛሬ መጽሐፍ ቅዱስ እውነትን ታውቃላችሁ፣ ያወቃችሁት እውነት አርነት ያወጣችኋል ይላል። አየህ ኢየሱስ ክርስቶስ በመስቀል ላይ የፈጸመውና የሰራው
የኛን የሆነን ቦታ ወስዶ የሱ የሆነን ቦታ የሰጠበትን እውነተኛ ዕውቀት ዛሬ አማኙ ስላላወቀ ካለበት ሁኔታ ራሱን ያያል፣ ድካሙን ያያል። አንድ ነገር አደርጋለሁ ሲል አለመከናወን ያይና እርግማንን መስበር ሲሉት እርግማን አለብኝ ብሎ መጀመሪያ እንዲቆጥር ያደርጉታል። በእርግማን ስር ነኝ ምክንያቱም ማይከናወንልኝ በእርግማን ስር ስለሆንኩ ነው የሚል ቁጥር እንዲቆጥር ማንነቱን እንዲቀበል ያደርጉታል። በክርስቶስ የሆነውን ሳይሆን ክርስቶስ የሰራውን ስራ ይሸፍኑበታል። ከፍተኛ በመስቀሉ ስራ ላይ ተቃርኖ ነው እየተሰራ ያለው። በጣም ሰው ግን በዚህ መረዳትና እውነት ላይ ሲሆን ኢየሱስ ስለኔ እርግማን ሆኗል፣ ለምን የኔን ቦታ ወሰደ? ለምን ሁላችንም ከእርግማን በታች እንደሆነን አየን መጀመሪያ። ከዛ ኢየሱስ መጣና ያንን የእርግማን ቦታችንን ወሰደ። ከዛ የሱን ነፃነት ሰጠን። ዋው! በነፃነት ልንኖር ክርስቶስ ነፃነት አወጣን። አየ ማንም በክርስቶስ ቢሆን ኩነኔ የለበትም። አሁን ከኩነኔ ነፃ የሆንበት አርነት ውስጥ የገባንበት በጣም ደስ የሚል ሐሳብ ነው መጨረሻ ላይ ያመጣው። ኦሬዲ ጌታ ኢየሱስ ክርስቶስ ቀራንዮ መስቀል ላይ ስለኛ እርግማን ሆኖ ከእርግማን ዋጀን፣ አላቀቀን። ዋጀን ማለት አወጣን ከዛ ሲቹዌሽን፣ ከዛ ሁኔታ ውስጥ። ዋጀን ማለት የሚገባውን ክፍያ እኛ ልንሆን የሚገባውን ነገር ሆነው ከፈለው። መክፈል ብቻ አይደለም፣ አሁን እዚህ ቦታ ላይ ከዛ አወጣን። ዋው! አውጥቶ እዚህ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ደግሞ በኢየሱስ ክርስቶስ ወደ አሕዛብ ይደርስላቸው ዘንድ ይላል። ምክንያቱም እርግማን ማለት የበረከት ተቃራኒ ነው። ኢየሱስ እርግማኑን ወስዶ በረከትን ደግሞ እግዚአብሔር አብርሃምን የባረከበት ለአብርሃምና ለዘሩ የተናገረው በረከት በኢየሱስ ክርስቶስ ደግሞ ወደ አሕዛብ እንደሚመጣ ይናገራል። ስለዚህ ክርስቶስን የተቀበለ ሁሉ እንደ እግዚአብሔር ቃል እውነት ከሆነ ኢየሱስ ቀራንዮ መስቀል ላይ በሰራው ስራ የአብርሃም በረከት ወይም በረከት ነው በሱ ላይ ያለው እንጂ ምንም አይነት እርግማን የለም ማለት ነው። እርግማን የለም። ምክንያቱም ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አንድ አዲስ ዘመን ተጀምሯል። አንድ አዲስ ፍጥረት ጀምሯል። አሮጌው ነገር አልፏል። አየ አሮጌው ነገር የነበረው በመጀመሪያው አዳም፣ እርግማን የነበረው በመጀመሪያው አዳም፣ ኃጢአት የነበረው በመጀመሪያው አዳም እነሆ አለና ሁሉም አዲስ ሆነዋል። ዋው! አሁን በአዲስ ህይወት፣ በአዲስ መንፈስ፣ በአዲስ አስተሳሰብ በክርስቶስ በገባንበት ስፍራ መመላለስ ኮንሽስነሳችን ላይ ማምጣት ነው። ይህንን ቃል ከራሳችን ማንነት ጋር እስኪዋሃድ ድረስ ክርስቶስ በመስቀል ላይ የሰራልንን ስራ ማመስገን፣ መቀበል፣ ከኛ ጋር ማዋሃድ ይጠበቅብናል። ማንም ሰው ዲሲፍ እንዳያደርገን። ኦኬ። ለዚህ ነው ዛሬ በጣም ብዙዎች በሚያሳዝን ሁኔታ እጃቸው ላይ ያለው ለመቀማት ሲሉ በክርስቶስ ነፃ ያወጡበትን ነገር ነፃ እንዳልወጡ ይነግሯቸዋል። በክርስቶስ አርነት የወጡበትን ነገር ገና አርነት ለመውጣት እኛ ጋር መምጣት አለባችሁ ብሎ ይነግሯቸዋል። ኢየሱስ ክርስቶስ ግን በመስቀል ላይ ስራውን ሰርቶ ተፈጸመ ብሏል። ዋው! ሰይጣን በዛ ስፍራ ተሸንፏል። ከሳሻችን በዛ ስፍራ ተሸንፏል። ህጋዊ መዝገቡ፣ ህጋዊ ፋይሉ በእኛ ላይ ያረጋገጠበት መዝገቡ ተቀምጧል። ኢየሱስ ክርስቶስ ነፃ አውጥቶናል። ስለዚህ ኢየሱስ ከእርግማን ነፃ አውጥቶናል። ከእርግማን ነፃ አውጥቶናል። ከእርግማን ነፃ ናችሁ። እርግማን በእናንተ ቤት አይሰራም። ኢየሱስ ክርስቶስ ጌታ ነው። ዋው! ፓስተር ይስሐቅ እባላለሁ። የንጹህ ቃል የቃሉ ባላደራ። በጣም ወዳችኋለሁ። ሻሎም